አሁን ወደ ዝውውር ዜናዎቻችን ስናልፍ በጣም ብዙ ዜናዎች አሉ ሌሊቱን የወጡ ማለት ነው። ታዲያ ከነዛም መካከል የስፖርቲንግ ሊዝበኑ የ27 ዓመት ስዊድናዊ አጥቂ ቪክተር ጊዮኬሬሽን ይመለከታል። ይህ ተጫዋች ድጋሜ ከሩበን አሞሪም ጋር ለመቆራኘት ለመዋሃድ ፍቃዱን እያሳየ እንደሆነ ነው ቶክ ስፖርት ይዞት የወጣው መረጃ የሚያመለክተው። እንዲሁም አርሰናልን የተመለከተ መረጃ ስናመጣላችሁ የአስቶን ቪላው ሞርጋን ሮጀርስ እንዲሁም ደግሞ የ24 ዓመቱን የፊት መስመር ተጫዋች ኢጎር ፓክሲያሶ ለፌኖርድ የሚንጮቱ ተጫዋች ማለት ነው እንደ ዋነኛ ዓላማዎቻቸው ናቸው ነው ሲሉ ነው ታይምስ ይዞት እንደወጣው መረጃ ከሆነ እነዚህ ሞርጋን ሮጀርስ እና ይህ የብራዚላዊ የፊት መስመር ተጫዋች ዋነኛው የአርሰናል ዓላማ ናቸው እየተባለ ነው የሚገኘው። ብሬንትፎርዶች የማንቸስተር ዩናይትድን የመጀመሪያ የ45 ሚሊዮን ፓውንድ እና 10 ሚሊዮን ፓውንድ እየታየ የሚጨመር ክፍያን ውድቅ አድርገዋል ነው እየተባለ የሚገኘው። ብሬንትፎርዶች ከማቲያስ ኩኛ ዝውውር በኋላ ብራያን ምቤሞ ከማቲያስ ኩኛ የተናነሰ ዝውውር ዋጋ አያወጣም በሚል 60 ሚሊዮን እና ከዛ በላይ እንደሚፈልጉ ነው እየተነገረ የሚገኘው። ለዚህ የ25 ዓመት ካሜሮናዊ የፊት መስመር አጥቂ እንግዲህ ብራያን ምቤሞ ማንቸስተር ዩናይትድ መክፈል ይችላል ወይ ነው ዋነኛው ጥያቄ። በኋላ ላይ ደግሞ ክለቦች መክፈል የሚችሏቸው በዚህ ዓመት ምን ያክል የፒኤስአር ሕግ የሚፈቀድላቸው አይነት ክለቦች ደረጃ ወጥቷልና በእነሱም ዙሪያ ይዘንላችሁ ያመጣ ነው ዘገባ አለና እሱንም አብረን የምናየው ይሆናል። ከዛ በፊት ግን የዝውውር ዜናዎቹን እንጨርስ። ቶተናም እንዲሁ ፖስቴኮግሉን በዚህ ክረምት ለማሰናበት እያጤኑ እንደሆነ የምናውቀው ነገር ነው። ታዲያ የሚያሰናብቱ ከሆነ 4 ሚሊዮን ፓውንድ እንደ ካሳ ክፍያ መክፈል አለባቸው ነው እየተባለ የሚገኘው። እኚህ የ59 ዓመት አውስትራሊያዊ አሰልጣኝ የኤሮፓ ሊግ ዋንጫን እንግዲህ ከ17 ዓመታት በኋላ ቶተናምን የዋንጫ ባለቤት ማድረግ ካስቻሉ በኋላ እንደሚሰናበቱ እየወጡ ያሉ ዘገባዎች አሉና ትንሽ ግር የሚያስብል ነገር ነው። ነገር ግን እሳቸውን የሚያባሩ ከሆነ 4 ሚሊዮን ፓውንድ የካሳ ክፍያ መክፈል እንዳለባቸው ነው እየተነገረ የሚገኘው። እዚሁ ስፐርስ ቤት ስንቆይ ሰለሞን እንመለከታለን። ይህ እስራኤላዊ የፊት መስመር የክንፍ ተጫዋች 25 ዓመቱ እንደሆነ እናውቃለን እና ታዲያ ድጋሜ በስፐርስ ቤት እድል እንደሚሰጠው እየተዘገበ ይገኛል። ዘሰን ይዞት እንደወጣው መረጃ ከሆነ በዚህ ዓመት እንግዲህ ለሊድስ በውሰት ተሰጥቶ እየተጫወተ እንደነበርና የሚገርም ድንቅ ብቃት እንዳስመለከተም ተዘግቧል። ታዲያ ስፐርሶችም ይህንን አስመልክቶ ለልጁ ድጋሜ እድል ለመስጠት ወደ ዋናው ቡድን ለመመለስ ጥረት ላይ ናቸው እየተባለ ይገኛል። ዶርትመንድ የ20 ዓመቱ ጊተንስን ቼልሲዎች ለማስፈረም ጥያቄ እያቀረቡ እንደሆነ ይታወቃልና ያው ጥያቄ ለማቅረብ ዝግጅት ላይ እንደሆኑ ይታወቃልና ታዲያ የቼልሲ ዋነኛው ትኩረት እንደሆነ ያውቁታል ጄሚ ጊተንስን። ታዲያ ስንት ብር እንደሚጠይቁበት እስካሁን የታወቀ ነገር የለም። ስካይ ስፖርት ይዞት እንደወጣው መረጃ ከሆነ ግን ቼልሲ ለዚህ የ20 ዓመት የፊት መስመር ተጫዋች ጄሚ ጊተንስ ትልቁ ትኩረታቸው እንደሆነ ነው እየተነገረ የሚገኘው። ባየር ሊቨርኩሰን የቀድሞ የማንቸስተር ዩናይትድን አሰልጣኝ ኤሪክ ቴን ሃግን ከቀጠረ በኋላ ብዙ የዝውውር ዜናዎች ላይ እየተሳተፈ ይገኛል። ከነዛም መካከል እንደ ፍሎሪያን ዊርትዝ እንደ ጄሬሚ ፍሪምፖንግ ያሉ ተጫዋቾችን መልቀቁ ይታወሳል። እንዲሁም ደግሞ ታህን ለሙኒክ በነፃ መልቀቁ የሚታወስ ነገር ነው። አሁን ደግሞ ከመልቀቅ ደግሞ ወደ ማስፈረም ለመሸጋገር ጥረት ላይ እንደሆኑ ነው እየተነገረ የሚገኘው። ከነዛ መካከል የብሬንትፎርዱን ግብ ጠባቂ ማስፈረማቸውን የምናውቀው ነገር ነው። አሁን ደግሞ ወደ ማንቸስተር ዩናይትድ ዞሯል። እኚህ የቀድሞ አሰልጣኝ የማንቸስተር ዩናይትድ አሰልጣኝ ኤሪክ ቴን ሃግ በዩናይትድ ቆይታቸው ሳሉ ያስፈረሙትን ብራዚላዊ ፊት መስመር አጥቂ ከአያክስ ያስፈረሙትን አጥቂ አንቶኒ ዶስ ሳንቶስን ለማስፈረም ፍላጎት እንዳላቸው ነው የተነገረ የሚገኘው። ስካይ እንግዲህ ጀርመን የሚገኘው ስካይ እየዘገበው የሚገኘው ዘገባ ነው። ታዲያ ምን እንመለከታለን የሚለው ነገር ዋነኛው ጥያቄ ነው። ቴን ሃግና አንቶኒ ሳንቶስ ድጋሜ በሊቨርኩሰን ቤት ይዋሃዳሉ ወይ የሚለው ዋነኛው ጥያቄ ነው። አሁን ደግሞ በሳውዲ አረቢያ እና በአልሂላል በኩል የወጡ ዘገቦች አሉ። ሌሊቱን ለናፖሊ 55 ሚሊዮን ፓውንድ እና 4 ሚሊዮን ፓውንድ እየታየ የሚጨመር ክፍያ
ማቅረባቸው ተነግሯል። በማን ዙሪያ ነው ብትሉ በቪክቶር ኦሲሜን ዙሪያ ነው። ቪክቶር ኦሲሜን እንግዲህ ከናፖሊ ወጥቶ በውሰት ለጋላታሳራይ መጫወት ከጀመረ ወዲህ ድንቅ ብቃት እያስመለከተ ይገኛል። እንዲሁም ከዛ በፊትም ለናፖሊ የሚገርም አቋም ላይ ተገኝቶ ዋንጫም እንዲያነሱ የስኩዴቶ አሸናፊ እንዲሆኑ ማስቻሉ የሚታወስ ነገር ነው። አሁን በእርግጥ ያለሱም ማሳካት ቢችሉም ነገር ግን አሁን 55 ሚሊዮን ፓውንድ አልሂላሎች እንዳቀረቡ ነው ፋብሪዚዮ ሮማኖ ይዞት የወጣው መረጃ የሚያስመለክተን። ታዲያ ናፖሊዎች ምን ይፈይዳሉ? ይወስናሉ ወይስ ዋጋውን ጨምረው ይህን ጥያቄ ውድቅ ያደርጉታል የሚለው ነው ዋነኛው ጥያቄ። ማንቸስተር ሲቲ ከወልቭስ ጋር ንግግራቸውን ለመጨረስ ነው ማንቸስተር ሲቲ ከወልቭስ ጋር ንግግራቸውን ለመጨረስ ያፋጠኑት ይገኛሉ እየተባለ ነው። ይህ የ23 ዓመት አልጄሪያውን የግራ መስመር ተከላካይን ራያን አይት ኑሪን ለማስፈረም እንግዲህ ከጫፍ ደርሰዋል ነው እየተባለ የሚገኘው። ከልጁ ጋር ቀደም ሲል በግል ጥቅማ ጥቅም ዙሪያ በደሞዝ ዙሪያ መስማማታቸው ተዘግቧል። አሁን ደግሞ ከክለቡ ጋር ለመስማማት ከጫፍ ደርሰዋል። እንዲሁም እዚሁ ማንቸስተር ሲቲ ቤት ስንቆይ ራያን ቼርኪ እንመለከታለን። ትላንት ለፈረንሳይ ተቀይሮ ገብቶ 1 ጎል እንዲሁም 1 አሲስት አድርጓል። የሚገርም ድንቅ ጎልም ነው ማስቆጠር የቻለው ራያን ቼርኪ። ታዲያ ማንቸስተር ሲቲ ይህን የመሃል ሜዳ ተጫዋች የኦሎምፒክ ሊዮኑን ማለት ነው ለማስፈረም ጥረት ላይ ናቸው። ከልጁ ጋርም በግል ጥቅማ ጥቅም ዙሪያ በደሞዝ ዙሪያ መስማማታቸው ነው እየተገለጸ የሚገኘው። አሁን የሚቀራቸው ከክለቡ ጋር ነው። 25 ሚሊዮን ፓውንድ ቀርቦላቸው ውድቅ ማድረጋቸው ይታወሳሉ ኦሎምፒክ ሊዮኖች። ነገር ግን ቀጣይ ተሻሽለው የሚመጡ ጥያቄዎች ካሉ ግን ለመቀበል ዝግጁ እንደሆኑ ነው እየተገለጸ የሚገኘው። ፖርቹጋላዊው የመሃል ሜዳ አማካይ ጆ ፖሊኒያ እንግዲህ ቀድሞ በፉላሃም ቤት የምናውቀው ተጫዋች ነው። ምን አይነት ድንቅ ተጫዋች እንደሆነ የምናስታውሰው ነው። ነገር ግን ነገሮች በባየር ሙኒክ ቤት እየሰመሩለት አይገኝም። ሙኒክ ምንም እንኳን በዚህ ዓመት የቡንደስሊጋ ዋንጫው ማሳካት ቢችልም ይህ የ29 ዓመት አማካይ ግን ለመልቀቅ ጫፍ ላይ እንደደረሰ ነው እየተነገረ የሚገኘው። ምክንያቱም ዋናው ቡድን ላይ የመጀመሪያ አሰላለፍ ቡድን ላይ ለመሳተፍ እንኳን ተሳትፎ ለማግኘት እየተቸገረ እንደሚገኝ ነው እየተገለጸ የሚገኘው እና ምን እንመለከታለን በዚህ ልጅ ዙሪያ ቀጣይ የምንመለከታቸው ነገሮች ይኖራሉ ሲል ነው ስካይ ስፖርት ጀርመን ይዞት የወጣው መረጃ የሚያመለክተው። አርሰናል የሪያል ማድሪዱን የክንፍ መስመር ተጫዋች ሮድሪጎን ለማስፈረም ፍላጎት እንዳላቸው ነው እየተገለጸ የሚገኘው። ይህ የ24 ዓመቱ የፊት መስመር ብራዚላዊው ተጫዋች እንግዲህ በሪያል ማድሪድ ቤት ነገሮች ከአንቸሎቲ ጋር እየሰመሩለት እንዳልነበር ይታወቃል። ነገር ግን መጀመሪያ ሮድሪጎ ከዣቪ አሎንሶ ጋር ንግግር እንደሚያደርግ ነው እየተነገረ የሚገኘው። ታዲያ ውሳኔዎቹ ምን ይሆናሉ? ዣቪ አሎንሶና ሮድሪጎ ይስማሙ ወይስ ሮድሪጎ እንደወሰነው ከሪያል ማድሪድ ለመልቀቅ ሻንጣውን ይሸክፋል የሚለው ነው ዋነኛው ጥያቄ። ታዲያ አርሰናል የሮድሪጎን መውጣት አጥብቀው ከሚጠባበቁ ክለቦች መካከል ዋነኛው ነው እና ለሪያል ማድሪድ እንግዲህ ትልቅ ግብአት ነው ማለት ይቻላል ይህን ተጫዋች ማስፈረም ከቻሉ። ወደ ሌሎች ዜናዎች ስናልፍ እንደነገርኳችሁ ከዚህ በፊት አሁን የክለቦች ደረጃ ወጥቷል። በፔሳር መሰረት ብዙ ወጪ ማውጣት የሚፈቀድላቸው ክለቦችና ትንሽ ወጪ ማውጣት የሚፈቀድላቸው ክለቦች አሉ። ታዲያ የፕሪሚየር ሊጉ ክለቦችን ነው የምንመለከተው። ከ1 እስከ 20 ተደርድረዋል። በዚህም አመጣጣቸው ስንመለከት የማጠብቁት ክለብ አንደኛ ደረጃ ላይ ይገኛል። በእርግጥ ብዙ ቢሊየን ፓውንዶችን ነው ፈሰስ ማድረግ የቻሉት። እንግዲህ ቼልሲዎች ቶድ ቦሊ ከመጡ በኋላ ብዙ ፓውንድ በቃ ለገፍ የሚቆጠር ብሮችን ነበር ሲያፈሱ የነበሩት። ብዙ ተጫዋቾችን የሚፈርሙት ወደ 20 ምናምን ተጫዋቾች ኢቭን አንዱ ውድድር ላይ የሚሳተፈው አንዱ ውድድር ላይ እንደማይሳተፍ እየሆነ ሲመዘገብ ነበር እና ቼልሲ ግን ይህንን ሁላ ነገሮች እያሳለፈ 300 ሚሊዮን ፓውንድ ወጪ ማውጣት እንደሚችል ነው በዚህ ክረምት እየተረጋገጠ ያለው። ዘ ታይምስ ነው ታይምስ ይዞት የወጣው አጠናውት ባለው መረጃ መሰረት ነው እና ደረጃ ራሱን የቻለ ደረጃ አስቀምጧል ከ1 እስከ 20 እና ቼልሲ በአንደኛ ደረጃ ላይ ተቀምጧል። ብራይተን 295 ሚሊዮን ፓውንድ ፍቃድ አለውና በዚህ ክረምት የማውጣት እንዲሁም
ማንቸስተር ሲቲ 292፣ ቶተናም 277፣ ማንቸስተር ዩናይትድ 141 እንዲሁም አርሰናል 97 ሚሊዮን ፓውንድ የማውጣት ፍቃድ አላቸው። እነዚህ ከ1 እስከ 6 የሚገኙ ናቸው። ሊቨርፑል በአንጻሩ 12ተኛ ደረጃ ላይ ይገኛል። 75 ሚሊዮን ፓውንድ ነው የማውጣት ፍቃድ የተሰጠውና ይህም አሳሳቢ ከሚባሉት ነገሮች መካከል ዋነኛው ነው። ሌሎች ክለቦችን ለመመልከት ያክል አስቶን ቪላ 19ኛ ነው። ከ20ዎቹ 19ኛ ነው። 15 ሚሊዮን ፓውንድ ነው ማውጣት የሚችሉትና ይህም አንድ አስገራሚ ነገር ነው። በርንሊ ትንሽ ክስረት ካለባቸው ክለቦች መካከል አንዱ ነው። 20 ሚሊዮን ፓውንድ እዳ አለበት፣ ጭራሽ ማውጣትም አይችልም እና 20 ሚሊዮን ፓውንድ ከስሯል። ታዲያ ማውጣት ከማይችሉ ክለቦች መካከል ነው። ሌሎች ክለቦችን መጥቀስ ይቻላል። እንደ ወልቭስ 56፣ ዌስትሃም 95 ነው፣ 7ኛ ነው። ፓላስ 98ኛ፣ ፎረስት 85 9ኛ፣ ኒውካስትል 83 ሚሊዮን ፓውንድ 10ኛ ደረጃ ላይ ይገኛሉ። እንግዲህ እነዚህን ይመስላሉ የፒኤስአር ደረጃ። ማለትም በገቢና በወጪ ተሰልቶ አሁን በዚህ ክረምት ማውጣት ከሚችሉት ወጪ መካከል ደረጃ በወጣላቸው መሰረት ይህንን ይመስላል የክለቦቹ ደረጃ። ታዲያ የዘመን ወቅታዊ ጥንክራችንም በዚህ መልኩ ብንቋጨው ይሻላል። ይህንን ይመስላል።